በሪስተለኔታችን ቦታ የተካንዲ የንጉስና የንግስትና ምን ላድርገኝ የኔም የንጉስ ወንድም እናመሰግናለን። ክበሪልን። እውነት በዓልን እንደዚህ ፋ እንድንልበት እናመሰግናለን። የምር በጣም ብዙ ሰዎች አሉ፣ ብዙ እህቶቻችን አሉና እኛን ለማስደሰት ምናምን እንደዚህ ልብስ የበዓል ልብስ በዓል ሲደርስ ምናምን ያሰሩልናል። ሀይሚዬ ማይ ስዊት ብሩክ ወንድማችን ኤንድ ፍፄ እንደውም ሸርቶ አመሰግናለሁ ወንድሜ ብለዋል። ሀይሚዬ ደግሞ እኮ ታስቀኛለች። ምን አለች መሰላችሁ? ጨዋታዋ ደስ ይላል ማለት ነው። ትልቅ ክብ ዳሶን ማለት ነው። ትልቅ ሲሆን ሱቅ ከፍታለው ያው ስጦታ የሀገር ልብስ ላይክ እንደዚህ በባህል ጊዜ ብዙ ወዳጆቿ የሚሰጧትን ሲሉ ጉራጌ ምናምን እንደ ስራ ሰው ነው እንደ ጉራጌ መጥተዋል እንደ ስራ ሰው ነው። እና እዛ ጋር የሆነ ጆኪንግ ነው፣ ቀልድ ነው። እዛ ጋር ስቃቸዋለች። ያው ውዶች የምወዳችሁ ማለት ነው። እንደዚሁም ደግሞ ብሩክን በጣም ነው ደስ ያለው፣ አመስግነዋል። እንኳን አደረሳችሁም ብሏቸዋል እና አመስግነዋል። ሀብም መልካም። እንደዚሁም ደግሞ ለፍፄ ደግሞ ጅንስ ነው የተገዛለት ከሁለት ቲሸርት ጋር ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም። እኔ አልሐምዱሊላህ ሁሉ አማን ነው። አላህ ሀገራችንን ሰላም ያርግልን። አሁን ካለንበት ፈተናና ስቃይ ወጥቶ ከመቅረት አላህ ይጠብቀን። ወላሂን በቃ ሚዲያ ላይ ያለው ነገር ያማል ውዶች የምወዳችሁ ማለት ነው። ሰምታይምስ የኔ ባህሪ ምንድነው ከሚዲያ ጀርባና ከሚዲያ ባይዘዊ ውዶች ማሮቼ ማለት ነው ስለ ሚዲያ ያለው ነገር የሚያምቁ ስል የወገናችን ወጥቶ የቀሩት ወንድሞቻችን እህቶቻችን ወገኖቻችን ያው በሳውዲ አረቢያ እኛ ባለንበት ወደዚህ ሊመጡ ሲሉ እንደሆነ እያወራን ነበር ከሚዲያ ውጪ ማለት ነው። እና በልቤ ነው ያለው እና ሁላችንም እስቲ ዱአ እናድርግ ውዶቼ፣ ዱአ እናድርግ። አላህ ሀገራችንን ሰላም ያርግልን። በሀገራችን ስብስብ የምንልበት ነገር ይምጣልን። ሪያሊቲውን በጣም ነው የሚያመው። ባይዘው የመጀመሪያ ጊዜ አይደለም፣ ብዙ ጊዜ ነው። በጣም ነው የሚያመው። አላህ ይጠብቀን ወጥቶ ከመቅረት። ሌላው ደግሞ ውዶቼ ያው ሀቤት ያለው ኮሜንት ራሱ የአንድ እህታችን በጣም ልብ ነው የሚነካው። ወላሂን እሱን እንደውም ሳነብ በጣም ነው በየራሱ እንትን ያለው ማለት ነው። ለምን እኔ ከሚዲያ ጀርባ ብዙ ነገር ማወራውን ሚዲያ ላይ መጥቼ ግን ስስቅ አልሐምዱሊላህ ይቀለኛል። እኔ ብዙ ጊዜ ከሚዲያ ጀርባ ዲስከስ ውይይት ስናደርግ የሚያጨናንቅ ነገር ነው ስደት ላይ የምንሰማው ታውቃላችሁና ብሩክና ሀይሚ አልሐምዱሊላህ በፍቅር ሲመጡልን ሀፒ እንሆናለን። ለምን ያን ነገር ረስተነው ሳይሆን አለ አይደል መሸፈን ማለት ነውና አላህ ሁላችንም ይጠብቀን። እና ሌላው ደግሞ እንግዲህ ሀይሚዬ ማይ ስዊት እንግዲህ ሀቤት መተው ፈታ ዘና ብለዋል። በጣም ደስ ይላል። ስጦታም ተሰጥቷቸዋል። በጣም ነው የሚያምሩት። ሀይሚዬም ስትቀልድ ነበር እና እንደዚሁም ደግሞ ፍፄ ይገባዋል። ባይዘው ፍፄ መልካም ሰው ነው። በጣም ቅን ሰው ነው ፍፄ ማለት ነው። ከምር በመልካም ነገሩ ነው እኛ የምናውቀው። ሲያስታርቅ ነው ያሉንን ድራማ ውስጥ ያለውን እንትኑ ሲገባ ሳይሆን ሲያስታርቅ ብዙ የመዳም ቅመሞች ብዙ የኦዲየንሶች ብዙ የጨረቃ ፋሚሊዎች ሲጨናነቅ እሱ እንደ አንድ ከፈጣሪ በታች ሰበብ ሆኖ ሰላም የሚያመጣልን ልጅ ነው ማለት ነው። ስለዚህ ይገባዋል። አንድ ጅንስ ከቲሸርቶች ጋር ነው መሰለኝ ሀይሚዬ አንስተኝ ይቅርታ። የሀይሚዬ እንኳን ቀል ደስ ይላል ውዶቼ ማሮቼ ማለት ነው። እና ደስ ይል ነበር ሀቤት ማለት ነው። ባይዘው መቼ ቪዲዮ እንደምለቀው አላውቅም፣ ግን ቪዲዮ የለኝም እንዴ እሰራለሁ ግዴታ። ቪዲዮ ካልተለቀቀ ውዶቼ ማለት ነው ቻናል ጥሩ አይደለም። አንዳንዴ ቪዲዮ ያው ጥሩ አይደለም ሳይሆን ግዴታ ቪዲዮ መጫን አለበት። እኔ ደግሞ ከነ ሀይሚዬ ውጪ ጫኝ የማያሰኘኝም ሪያሊቲውን ነው የምነግራችሁ ማለት ነው። እና ውዶቼ እንግዲህ ሀይሚዬ የምንወዳት የምናከብራት እህታችን የምንሳሳላት እንደዚሁም ደግሞ የሀይሚዬ ንጉስ እንደዚሁም ደግሞ በነገው ዕለት እንግዲህ ያው ዛሬ ቅዳሜ እሁድ ነው ባህል ይመስለኛል። አይ ቲንክ እኔ ፋሚሊዎች ያው ክርስቲያን ናቸው ብያቸዋለሁ። ባህል እሁድ ነው እንደዛ እና ፏ እንላለን ብለዋል። ፏ ሌላው ደግሞ የኔ ጥቁር ነው ሲል ነበር።
አባ እንዴ ጥቁር የሀገር ልብስ አለ እንዴ የተባለ ብቻ የሆነ መጨረሻ አካባቢ የሚያስቅ ቀልዶች ነበሩ። ጥቁር አለ እንዴ? ጥቁርማ ይሰርግ አለ መሰለኝ። በሀገር ልብሱማ የለም ይላል ብሩኬ። እንግዲህ ደግሞ ሀብ እኮ አስታወሳቸው። ረበሹ እንዴ ረብሸው ጦርነቱ እንደው ተከሸፈ እኮ አልሐምዱሊላህ እንጂ ሀብ እንዴ እንትን ብላችሁ ነበር አይደል? ተጣልታችሁ ነበር ምናምን ብሎ ጀምሮት ነበር እላችኋለሁ። አዳምጣችኋል ሞርዛን ከኔ በለጠ። እኔ ያው ሼር አድርጌው ከሰዎች ጋርም ስለነበርኩ የና ሀይሚዬ ሲሆን ከማንም ጋር ቢሆን ሮጥ ያኔ ሀይሚዬ ሲሆን ሮጥ አንድ ቤት እጭ ቪዲዮ ሰራለሁ። ግን እያዳመጥኩ ከተቀመጥኩበት ከመንቀሳቀስ ብዬ ቪዲዮ አልሰራውም። ሸረትኩ እንጂ ቪዲዮ አልሰራውም ነበር እላችኋለሁ። ግን ተመችቶኛል እና ውዶቼ ማሮቼ በተረፈ እንግዲህ እስቲ አንዳንድ ዲስከስ ላርግ ስለኛም ስለእናንተም ስለሁላችንም እንደዚሁም ደግሞ በሳውዲ አረቢያ እህቶቼ የምወዳችሁ ባይዘው እኔ ዩቲዩብ 5 ዓመት እነሳዲ ብዙ ማያውቁኝ አሉ። እነዚህ ላይክ የቆዩ ቻናል ላይ ሞርዛን ስለ ስደት በጣም ነበር ማውራው ውዶቼ ማለት ነው። ለምን በቃ እዚህ የምሰማውን ነገር ነበር ማንጸባርቀው ሪያሊቲውን ነው። እና አንደኛ ነገር በተቻላችሁ መጠን ዘመድ አታምጡ ውዶቼ። ሪያሊቲውን አሁን ፌስቡክ ላይ ያው ብሬክስ ሀበሻ ነው ሁሉ ነገር የሚያስተላልፈው መታወቂያ አንዳንድ ነገሮች በጣም እሱን ስታየው በጣም ነው የምትረበሹት ማለት ነው። በጣም ነው የሚያመው። አይታችሁታል ከኔ የበለጠ። እኔ ግን ሸሽቻለሁ ማየት አልፈልግም እያልኩ ወላሂ ነው የምላችሁ። በቃ እና በእኔ ስልክ ላይ እንኳን አልከፍትም። በቃ የሆነ ዝግንን በቃ ያንን ሰውነቴ ሁሉ እንትን እያለ ማለት ነው። እና በጣም ነው የሚያመው። በጣም ነው የሚያሳዝነው። ወገኖቻችንን በዚህ መልኩ የሀገራችን ሁኔታ ሆኖም ግን ከፈጣሪ በታች ውዶቼ ስደት ላይ ያላችሁ ሞርዛን በሳውዲ አረቢያ ያላችሁ እህቶቼ ባላችሁንም አታምጡ፣ ወንድማችሁንም አታምጡ። ስራ ክፈቱላቸው። ኢትዮጵያ ውስጥ በቃ ይስሩ። ወላሂን ኢትዮጵያ ውስጥ ይስሩ። ቢያንስ እዚህ እንትን ያኔ እዚህ ስለሚከፈል ነው የሚከፍል ሰው ስላለ ነው መንገድ የሚጀምሩት። ገባችሁ? ቢያንስ ከፈጣሪ በታች ሰበብ ማሟላት አለባችሁ። ኢትዮጵያ ውስጥ በቃ እኔ አሁን ወላሂ ነው የምላችሁ ከልጅ የምትባል ልጅ አለች። በፊት የዛሬ 2 ዓመት በፊት አይ ቲንክ እንደዛ ነው። እና እኔ የምሰራበት ፎቅ ትሰራ ነበር። ከዛም ባሏን 4 ነው የምታመላልሰው። ወላሂ አሰማኝም ነበር 4። በ5ኛው እሷ አረገዘች፣ እሱም ስራ ሳይገባ እሷም ማረገዘች። ሽሜሲ ወለደች። ከወለደች በኋላ እንደድላችሁ ነው። ገባችሁ? ወረቀት ካሌላችሁ ሽሜሲ ያው ከተወለደ በኋላ የት ነው የሚገባው? ማረፊያ ቤት አለ እዛው እስር ቤት ማለት ነው፣ እዛው መስተሽፈ ውስጥ። ከዛ እስከ ልጇ እስር ቤት ወደ ሀገሯ ሄደች። ያን ሁሉ ከርማ በጣም ነው የምትሰራው። ያ ሁሉ ብሯ ግን ምንድነው ባህሯን ስታመላልስ። እና በተቻላችሁ መጠን በባህር ሰው አታምጡ ባይ ነኝ። ወላሂን እኔ አሁን ብዙ እህት አሉ 14 ዓመት የአንድ ሳንቲም አልያዝኩም፣ ይሄ ወገን ሳመላልስ፣ ይሄው ዘመድ በጣም ነበር መክራቸው እስቲል እስካሁን ማለት ነው። ግን ምን እናርግ እሺ አይሉም እኮ አይሰሙም እኮ ነው የሚሉኝ። አይ ኖ ኢትዮጵያ ላይ ያለው ራሱ በጣም ነው የሚያመው ወዶቼ። ኢትዮጵያ ላይ ኑሮ ራሱ ያስጠላል። ሪያሊቲውን ነው። እና ኢትዮጵያ ላይ ተቋረጠ በጣም ነው የሚያመው። ኑሮም ራሱ ያስጠላል። እናቶቻችን ባራጁበት እኛ መዳን ቤት እንትን ደክሞን ባሳደስ ነው ቤት የግል ቤት የራስ ቤት ማለት ነው እየፈረሰ ነው ያለው ከተማ ማለት ነው። እና ይሄውን ሁሉ ነገሮች አሉ። ከቤት ደግሞ የሰው ቤትም እንደዚህ መንገድ ላይ እየመጡ የሚቀጸፉ ብዙ ወገኖቻችን ወንድሞቻችን አሉ። ግን በተቻለ መጠን በአጠቃላይ ያው እኔ ስደት ቆይቻለሁ። ይሄ ነገር ሁሌ ነው የሚሆነው። ሪያሊቲው ነው የምነግራችሁ። እና በተቻላችሁ እህቶቼ አታምጡ። በቃ ያኔ በሀገራቸው የሆነ ነገር ክፈቱላቸው። 10,000 ነው 11,000 ሪያል ቀላል አይደለም። የሆነ ሱቅ ነገር። ሌላው ደግሞ እዚህስ መጥቶ ምን ይሰራል? የወንድ ስራ እኮ ያው ገጠር ምናምን ስለሚሄዱ ነው እንጂ የወንድ ስራ አለ። ወረቀት ያላቸው ከወረቀታቸው የበታች ሆነው ነው የሚሰሩት። ሪያሊቲው ግን ያው ጎበዞች ናቸው ብዙዎቹ ወረቀት ያላቸው። ያው የቡታጅራ ሰዎች ማለት ነው ጀግኖች ናቸው ከምር። በዚህ አጋጣሚ ሎጋ የሚሰሩት ስራ ቢስሚላሂ ለዛም ወረቀት እያላቸው ማለት ነው አይነቁም ስራ። ሆኖም ግን የወንድ ስራ የለም። ሪያሊቲው እንደዛም ሆኖ ስራ የለም። ሲጀመር ባታመጡ ጥሩ ነው። እንደውሳው በቃ በኢትዮጵያ በሀገራቸውና ብሬክስ ሀበሻ ሲናገር በጣም ነው የሚዘገን ነው ባይዘው መስማት ራሱ ያማል።
እንደዚሁም ደግሞ ካያችሁት መታወቂያቸው ኪሳቸው ውስጥ የተገኘ አንዳንድ ነገር ስልካቸው ከሻፏ ስልክ ላይ እሱን ስትሰሙ ስታዩ በጣም ነው የሚያመው። ወላይን ሀቤት ያለውን ኮሜንት አይቼ ሰውነቴ ይንቀጠቀጣል ስትል እኛ ከካሜራ ጀርባ ከሚዲያ ጀርባ እያወራነው ነው ባይዛው እንዲህ ተሰብስበን ያው እረፍት ነኝ እኔ አልገባሁም ወደ ስራ እስካሁን ለሄድ የወጣሁ ቀኔ እና እስቲ ሰበብ ሁኑ ውዶቼ፣ አታምጡ ቤተሰብ ማንንም አታምጡ። እኔ እንጃ እኔ አላቅም። እኔ ባይዘው ይሄ ነገር እንደነገርኳችሁ በድጋሚ እኔ ከዚህ በፊት ሁሌም መክረው ነው ያኔ ግን በቃ ሻይሉን በምን እናርግ ነው የሚሉት በቃ እና በጣም ነው የሚያመው። ይሄን ነገር ስትሰሙ በጣም ነው የሚያመው ማለት ነው። አለ ይጠብቀን ውዶቼ። ሁላችንም ከካሜራ ጀርባ ዱአ እናድርግ። ወላይን እናት ምን ትበል? እነሱ አንደኛቸውን ይዘዋል። እናት ቤተሰብ ምን ይበል? እና በተቻላችሁ መጠን ይሄን ምሳሌ እያደረጋችሁ አታምጡ። በቃ በሀገራቸው ለምን ብር ላኩ እና በጣም ደግሞ የዋዎች ናቸው። እዚህ አሁን በባህር የሚመጡ ወገኖቻችን ወንድሞቻችን ዘመዶቻችን ልበል በጣም የዋዎች ናቸው። ወላይን አኗኗራቸው ራሱ በጣም በቃ የዋህነት ያጠቃቸዋልና ቴንኬር ነው ስደት ላይ ስትኖሩ። እንደዚሁም ደግሞ ሳውዲ አረቢያ ማለት እንደ ሌላ ሀገራት አይደለም። ሞክሩ። በባህር ራሱ መታችሁ ጨክናችሁ ተደብቃችሁ ትሰሩና ወረቀት ለመያዝ ሞክሩ። እኔ አሁን ከኮንትራት ቤት ወጥቼ ነው የውጭ ቪዛ ያለኝ። ገባችሁ? ግን ያ ነገር ሊሳካም ይችላል ላይሳካም ይችላል። ካልተሳካ ሞክራችሁ አልተሳካም ነው። ገባችሁ? ከተሳካ ግን ሞክሩ። ለማንኛውም ሳውዲ አንዳንዴ ይሄ ቻንስ ሊገኝ ይችላል። ሞክሩ እና በተቻላችሁ መጠን አታምጡ፣ ሰው አታምጡ። ከተቻለ በቪዛ ከተቻለ ጠይብ፣ ካለበለዚያ ግን አታምጡ ውዶቼ። በባህር የሚባል ነገር እና በጣም ነው የሚያመው ውዶቼ። እንግዲህ በሀይሚዬና በብሩኬ ብዬ መጥቼ ከሰዎች ዞር ብዬ ነው ባይዘው ማወራው ማለት ነውና አላህ ሰላሙን ያምጣልን። አላህ ወጥቶ ከመቅረት ይጠብቀን። ሁላችንም ዱአ እናድርግ ውዶቼ፣ ዱአ እናድርግ።